ከረመዳን 24 እስከ ሸዋል 3 ድረስ እኮ የረሱልን ሰለላሁ ዐለይሂ ወሰለም ሀገር እየዘየረ በዑምራ ላይ ነበር። ቆም ያለው ህመም ታቅፌ የሩቅ ሰው ባይተዋር ሆኜ ቁጭቴን ጉያ ያኑሬ ኑራምባው መሃል መነኜ ተመኘሁ ወኔውን መዋስ ከሰልማን ከፋርሷ አበባ ዘይሬሁ እንዲወጣልኝ በናፍቆት ነው እንድገባ። ኢና ሊላሂ ወኢና ኢለይሂ ራጂዑን። አዑዙ ቢላሂ ሚነሽ ሸይጣኒ ረጂም። ቢስሚላሂ ረሕማኒ ረሒም። ኩሉ ነፍሲን ዛኢቀቱል መውት وإنما توفون أجوركم يوم القيامة فمن زحزح عن النار وأدخل الجنة فقد فاز وما الحياة الدنيا إلا متاع الغرور لتبلون في أموالكم وأنفسكم ولتسمعن من الذين أوتوا الكتاب من قبلكم ومن الذين أشركوا أذى كثيرا وإن تصبروا وتتقوا فإن ذلك من عزم الأمور. ኢና ሊላሂ ወኢና ኢለይሂ ራጂዑን። ሁላችንም የአላህ ነን፣ ወደ አላህም ተመላሾች ነን። በምስሉ ላይ የምትመለከቱት ሙንሺድ መሐመድ ሰዒድ ድንገት ባጋጠመው ህመም ወደ አኸራ ሄዷል። አላህ ሁላችንም ከድንገተኛ ሞት ይጠብቀን፣ እሱንም አላህ ጀነቱል ፊርደውስን ይወፍቀው፣ ለቤተሰቦቹንም ሰብርን አላህ ይስጣቸው። ሁላችሁም ዱዓ አድርጉለት። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ከረመዳን 24 እስከ ሸዋል 3 ድረስ እኮ የረሱልን ሰለላሁ ዐለይሂ ወሰለም ሀገር እየዘየረ በዑምራ ላይ ነበር። ለአንድ የቅርብ ወዳጁ ይህ ዚያራ የመጨረሻዬ ነው ሲል እንደነገረው ተሰምቷል። አሞት የነበረው ጉንፋን የሚመስል አይነት ኢንፌክሽን ነበር። ውስጡ ጥሩ ስላልነበር አዲስ አበባ ከመጣ በኋላ መለስተኛ ህመም ተሰምቶት ነው ወደ ሆስፒታል የገባው። ነገር ግን እቺ ቀን የአላህ ቀጠሮና የእርሱ አጀል የሚገናኙባት ነበረችና ወደ አላህ ዘንድ ሄደ። ዛሬ ጀናዛ ወደ ደሴ ጉዞ ተጀምሯል። ቀብሩ ነገ ጁምዓ ነው የሚሆነው አላህ ከፈቀደ። አላህ ከጻፈ በኋላ ህመም ፈርድ አይደለም። አላህ ከጻፈ በኋላ ማርጀት ፈርድ አይደለም። ሽበት ባይኖርብንም ወጣት ብንሆንም ባንታመምም ያልጋ ቁረኛ ባንሆንም መሞት ባንፈልግም ለመኖር ብንጓጓም አላህ ከጻፈ ማንም የሚቀር የለም። ሰዓቲቱ ከደረሰች ወደ ኋላ የሚል የለም። መለከል መውት የኛን ፍላጎት ሳይሆን የአላህን ነው የሚያስፈጽመው። በቅርብ የሚያውቁት ሰዎች ምን ያህል መልካምና ልበቀና የዋህ እንደነበረ በግልጽ ይናገራሉ። ድንገተኛ ሞቱ ያላስደነገጠው ሰው የለም። አላህ ለቤተሰቦቹ ለወዳጅ ዘመዶቹ አላህ ሶብሩን ይወፍቃቸው። ቆይ ትንሽ ወጣት ነኝ፣ ትንሽ ልቆይ፣ ዘና ልበል፣ ትንሽ ልፍታታ የምንላት ነገር አላህ መች እንደሚጠራን አናውቅምና ይህ ለሁላችንም ትምህርት ነው። ይህ ለሁላችንም ማንቂያ ደውልም ጭምር ነው። አላህ ከሻ የኛ ወጣትነት የኛ ለመዘጋጀት ጥያቄ ውስጥ የሚገባ አይደለም። ወንድም መሐመድ ሰዒድ አላህ በፊርደውሰል ጀና ይቀበለው። አላህ መልካም ስራውን ተቀብሎ ቀብሩን ኑር ያድርግለት። አላህ በአማረ መስተንግዶ ይቀበለው። ዱዓ እናድርግለት። ስንቃችሁን አደራ። ስንቅ ካልያዝን ድንገት ስንጠራ ምን ሆነው እናጣለንና አላህ ስንቆቻችንን ሳንቋጥር ወደ እርሱ የማይጠራ ያድርገን። አላህ ከድንገተኛ ሞት ከድንገተኛ ህልፈት እርሱ ይጠብቀን። ወሰላሙ አለይኩም ያ ረሱለላህ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ወንድማችን መሐመድ ሰዒድ በትናንትናው ዕለት ከዚህ ዓለም በሞት መለየቱ እጅግ በጣም አስደንጋጭ ዜና ሆኗል። አላህ የጀነት ይበለው። ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ማ ሚን ሙስሊሚን የሙቱ የውመል ጁምዓ አው ለይለተል ጁምዓ ኢላ ወቃሁ ላሁ ፊትነተል ቀብር። የትኛውም ሙስሊም የጁምዓ ቀን አይሞትም ወይም የጁምዓ ሌሊት አይሞትም አላህ የቀብርን ቅጣት ቢጠብቀው እንጂ ይላሉ። ወንድማችን አላህ ወፍቆት የሞተው ከዑምራ መልስ ለይለተል ጁምዓ ላይ ነው።
በሑስነል ኻቲማ ላይ እንደሞተ አድርገን እናስባለን። ወላ ኑዘኪ አሐደን አለላህ። ይህ ወንድማችን የቲም ልጆችን ጥሎ ነው የሞተው። እንዲሁም ዕዳ እንዳለበት እየተነገረ ነው። በባለቤቱ ስም የተከፈተ አካውንት አለ። እሱን ማገዝ፣ መርዳት፣ ልጆቹን መርዳት የምትፈልጉ ሁላችሁም በተከፈተው አካውንት እርዱት። ሰላም አለይኩም ወረሕመቱላሂ ወበረካቱ። የንዲሽር ህመሜ ምንጉር ነው ሸውኩ ባሰብኝ ሲፈታ የዘመን ህልሜ። ይኖር ይሆን እንዴ ካልጋ ከፍራሽ ስር ጎናችን ተኝቶ እሱ እየተነሳ እኛን አንቀላፍቶ ሕይወት እየገታ ነገን የሚያስረፍድ በመኖር የሚስቅ በእድሜ የሚቀልድ ይኖር ይሆን እንዴ እንደ ሞት የከፋ ድንጋያን ተርሶ አፈር የሚደፋ ትናንት ያየነውን ዛሬ የሚያጠፋ ወዳጅ ካይና ርቆ አንገት የሚያስደፋ ይኖር ይሆን እንዴ እንደ ሞት የከፋ ወንድም ያለ ይዘን ኢና ሊላሂ ወኢና ኢለይሂ ራጂዑን። ወጣቱ ሙነሺድ መሐመድ ሰይድ ድንገት ባጋጠመው ህመም ወደ አኼራ መሄዱን ሰምተናል። የማታውቁት እንግዲህ ላስተዋውቃችሁ። ወጣቱ ሙነሺድ በደሴ ከተማ ተወልዶ ያደገ ይህ ድንቅ ወጣት ሙነሺድ የማያውቅ የለም ብዬ አላስብም። በተለይ መድረክ ላይ ስራዎችን ያቀረበ ከትልልቅ ሙነሺዶች አብሮ የሰራ በግል ስራው የሚታወቀው ኢሽተቅና ከህዝብ ጋር ያስተዋወቀው ድንቅ ወጣት ነበረ። አላህ ያለው ነውና የሚሆነው። ለቤተሰቦቹ መጽናናትን ተጠራሁ ቤት ተነሳ ደርሶልኝ አላህ ቀጠሮ እግሬ ቢያንስብኝ ለጉዞ ክንፋሻኝ ለመሄድ በሮ በሮ ኑራምባው መሃል ደርሼ ከእጅዬ እንዲሽር ህመሜ ምንጉር ነው ሸውኩ ታየቅራባማ ይህን ስሙት። እኔ እንደምን ለትበለውነ ፊ አምዋሊኩም ወአንፉሲኩም ወለተስመዑነ ሚነ አለዚነ ኡቱል ኪታብ ولتسمعن من الذين أوتوا الكتاب من قبلكم ومن الذين أشركوا أذى كثيرا وإن تصبروا وتتقوا فإن ذلك من عزم الأمور. الله صدق الله العظيم. ሻሃዳይ ሞላም አዛን ሶላቱ የአይኔ ማረፊያ ካልተጠሩ አንቱ እናንተ ሞት የሚሉ ዋይ ብላኝልህ ዓሊም ነው ወልይ ነው መቼ ትላለህ ባለብዙ ጭፍራ መቼ ትፈራለህ ታሸናፊው ጌታ ተጀሊሉ ታዘህ ከተማውን ባዶ ታደርገዋለህ